እንዴት መሰለህ ወፍራሙ ቀጭን ነው ማለት እና እዛ ስራ ቦታ ላይ አንዱ እንደው ሊያልፍ ወዴት ነው ስለው ደንግጦ ዞር ሲል እኔንም ነው ያሳቀኝ። በኋላ ደንግጬ አቤት ብለዋለሁ ስምህ ነው ወይም ብሎ ተረፈ። አንዱ ከዚህ ባሰ ነው የሳኩት እንደዚህ አይነት ጉድ እንዳለ የመስቀል አበባ እንዴት ነው አይ ቡትል ብላሽ ቤተሰቡ ተሰብስቧል። አንተም ተሰብስበሃል ከእንትን እንዴ ቡትል ፋኖሴ ከልጅሽና ከባለቤትሽ ጋር እየተጫወትሽ ነው? ምን ሆነ ነው የኔ ልጅ? ምንም አልሆንኩም። ጋሽ ኖላዊ እንደው ሰክሬ መስሎ ነው። እኔ የምልህ እንዴት በደፍረኝ ነው ግን ሰክረህ ቤት የምትመጣ? እንዴ አባዬ ምን እያልክ ነው? ታያንዬ ይሄ እኮ ንቀት ነው። እንዴት ነው እንደዚህ ጥምብዝ ብሎ ሰክሮ አባወራ ቤት የሚመጣው? አሃ ምን ችግር አለው ብጠጣ? እንደው ዝም ብዬ ሳስበው አንተ ሰውዬ ግን አትወደኝም። እኔ ከድሮም ሰካራም አልወድም። ተው እንጂ ወንድ እኮ ነው የሚሰክረው። ወንድ ሙሉ አልወድም እያልክ ነው? አንተ ሰውዬ አሁን ከቤት ይወጣልኝ። ኖላዊ እንደሱ ይባላል እንዴ? እንዴ አታዩም እንዴ ፋኖሴ እንዴት ነው እንደዚህ ሆኖ የሚመጣው? አሁን ውጣ ብያለሁ ውጣ። ቆይ ባሮዳስ ምን ልታደርግ እንግዲህ ውጣ ብያለሁ። ካለበለዚያ ግን በእጄ ሰበብ እንዳትሆን እኮ ናሞከኛ እኔ እንደው ፋኖሴን አክብሬ ነው እንጂ ሳይራስ ሁለቱን ነው ሳይራሱ እንደው ደስ አትልም። ትሰማኛለህ ቡትሌ? ስነ ስርዓት ይኑርህ እሺ። ስነ ስርዓት አንቺ ቆይ የታባሽ ብታጭው ስነ ስርዓት ነውና አንቺ ስነ ስርዓት የምታስተምሪኝ አንቺ ማንም ቂጡ ከቃለ ዱሬ ጋር እንዴት ትንዘላዘም እንጂ ይመኝና ነው አንተ አላረጋውም እንዴ? አሁን አንዬ ነው ዘርዛላ የምትለው አንተ ዝልዝል ቋንጣ የመሰልክ ልጅ ታባስ እንዴት ብትባልግ ነው አንተ? እንዴት ቀንድሽ እንዳልጥልህ አሁን ወጣጀት ምን አባክ ልትሆን አንተ ምን ልትሆን ነው? አንዳው ሰቀሩ አሙሴ ታዩ አንተ ምን ለምን አሙሴ ጎርዳ ወይ ሽማግሌ ቆስቋሽ ፋኖስ ይዞ የኔ አባት በአንተ አፍ አይጠራም። እሺ እና የአባት ወይኔ ጉዴ ወይኔ ልጅ ኖላዊ አይሆንም። ልቀቂኝ በቃ አንተ ልቀቂኝ ብዬሻለሁ። ወይኔ ፋኖስዬ ነይ አንዬ አይዞሽ አሁን ይበቃል። እንግዲህ ኖላዊ ናውጣ እንዳላወቅማ አላወቅም ወይ ፋኖስ ደህና ነሽ? ደህና ነሽ ፋኖስ? እኔ ደህና ነኝ። አትጨነቂ። አንተ ነው ወይኔ ጉዴ አንዬ ጅላቸው ሊጋቡ ባፈሬ አንተ ፍሬስ ጀምራለህ እንዴ? ፍሬስ ነው ልደግምሃለሁ እንጂ አና ተጋደሉ ይጅላቸው አባከነ ዞር አንዬ ዘር በቃ ጨርሻለሁ። አባቱንስ ይደፋት
አንጥፌልሻለሁ። አሁን መተኛት ትችያለሽ። እሺ እተኛለሁ። በቃ እኔ ልሂድ። እሺ ግን ከዊልቸሩ ላይ እዚህ ፍራሽ ላይ አታደርገኝ? ኧረ አደርግሻለሁ። ምን ችግር አለ? እሺ እሺ ኧረ አይባልም ትንሱ። ቆይ ግን ትሁት በማትኖርበት ጊዜ ማን ነው የሚያግዝሽ? ማንም አያግዘኝ። እንዴት? ከዚህ ዊልቸር ላይ ፍራሽ ላይ መቀመጥ አይከብደኝም፣ ግን ደግሞ አንዳንዴ ትንሽ ያመኛል። ለዛ ነው አንተን የሚያስቸገርኩ። ችግር የለውም በቃ እኔ ልሂድ። ምናሴ። አቤት ትንሱ። ትንሱ ምን ሆነሻል? አትሂድ። አትሂድ? አዎ አትሂድ ማለቴ እዚሁ ደር። ትሁትስ? እሺ በቃ ሂድ። ትንሱ ምን ሆነሻል? ትሁት ዛሬ አትመጣም፣ ብቻዬን ነው የማድረው። እኔ እኮ ውጭ አድሬ አላውቅም። እሺ በቃ ሂድ፣ አትጨነቅ። መጨነቅ ሳይሆን ቤተሰቦች እንዳይጨነቁ ፈርቼ ነው እኮ። እሺ በቃ ሂድ። ትንሱ በጣም ይቅርታ ግን ምን ነው አትሄድም? አይ መቆየት የሚያስደስትሽ ከሆነ ትንሽ ልቆይ ብዬ እኮ ነው። አይ ምናሴ፣ እዚህ የማታደር ከሆነማ አትቆይ። መቆየት ጥሩ አይደለም። በቃ ሂድ። እሺ በቃ ለማይ ልደውልላትና የምትለኝን ነገር ልስማ። ምናሴ በቃ ተው፣ አትቸገር። መቸገር እኮ አይደለም አለ አይደል? ለማይ ምን ብዬ እንደምነግራት ግራ ስለገባኝ ነው። በጣም ይቅርታ። ይሄን ያህል ማስቸገር አልመሰለኝም ነበር። ምንም ይቅርታ ያስፈልገው። ሄሎ። ተው እንጂ ምናሴ አትቀልድ እንዴ! አይታያችሁም እንዴ? ሁላችሁም እኮ ተዋችሁኝ። ኡፍ ምናሴ እባክህ እንደዚህ አታድርጉ። እሺ በቃ ራስህን ጠብቅ። እሺ ቻው። ወይ ጉድ! ምን ነው ትዬ? አልመጣም እኮ ነው የሚለው ድንብላል። ማን? ግርማይ? አዎ ድንብላል። በዚሁ ነው ማድረው አትጠብቁኝ አለ። እንዴ እሱ ደግሞ ምን ሆነ? እኔ ምን አውቃለሁ ድንብላል። ትርንጎይ አባቷ ጋር ነው የምታድረው። አለሜ ደግሞ ስራ አለቃዋ አደሪ ስላላት ነው የምታድረው። ግርማይ ምን ሆኖ ነው? እኔም አልገባኝም። ዘንድሮ እኮ ለጉድ ነው ያስቀመጠኝ። እንግዲህ ወይ ከባልንጀሮቹ ጋር ሆኖ ይሆናል። ምናሴ ምንም አይነት ነገር ቢገጥመው እኮ ውጭ አያድርም። እና ምን ሆኖ ነው ብለው ነው? ይሄን ለሊት ስራ እየሰራ ነው የሚሆነው። ወይኔ ሜላት፣ ወይኔ ልጅ። እትዬ የሌሊት ስራ ደግሞ እሱ ከየት ያገኛል? እኔ ምን አውቃለሁ ድንብላል። አረ እንደው አሁንስ ድህነት አይኑ ጥፍት ይበል። ልጆቼን እኮ በተነብኝ። እትዬ ባኮትን እንደዚህ አይባልም። ዋናው ነገር ጤና ነው። እኔ ጤነኛ ሁኜ ለልጆቼ ምን ጠቀምኳቸው? ከመበተን አላዳንኳቸው። እባኮትን እትዬ እንደዚህ አይባልም። የእርሱ ቁሞ መሄድ እኮ ለእነሱ ደስታቸው ነው። እባክሽ ድንብላል ተይኝ። ኧረ ተው አንተ መድኃኒዓለም፣ ኧረ ተው። ቆይ ልጆቼ እንደዚህ ያሰቃይተ ምንድን ነው የምትጠቀሙ? ኧረ ባቡ አባቴ እትዬ ምኑ እያሉ ነው? ጭራሽ ደግሞ ብለው ፈጣሪ ሊያማርሩ ነው እንዴ? እስኪ ተመልከቺኝ ድንብላል። የወላድ መካን ሆንኩኝ እኮ። ለአንድ ቀን ወጥቶ ቢያድር ምን እንዳይሆን ነው? ጨዋ አይደል አይማማ ነገር። ምናሴ እንኳን ትቶኝ ውጭ አደረ። እንደው ዝም ብለው ነው እንጂ እሱ እኮ ወጣት ነው። ቆይ አንዳንዴ ወጣ ቢል ምን ችግር አለው? እሺ እኔስ? አንቺ ባትኖሪ እኮ ብቻዬን ነበርኩኝ። እነሱ እኮ እኛ እንዳለን ስላወቁ ነው እንጂ ውጭ አያድሩም ነበር። ወይኔ ሜላት፣ ሰላም እንኳን ውጭ አድራ ማታውቀውን ጭራሽ ምናሴ። አይ ጊዜ
ለማንኛውም እትዬ አሁን ይረጋጉ። በዛ ላይ ደግሞ እነሱ የማይመጡ ከሆነ እኛ ራታችንን በልተን እንተኛ። እኔ በቃ ይደንብላል። ምኑን በላሁት? ባይሆን አንቺ ቢ እትዬ ምን እያሉ ነው? እኔ እንዴት ብዬ ነው ብቻዬን የምበላው? ድንብላል እንደዚህ ብቻዬን ሆኜ እንዴት ነው የሚበላልኝ? እንደሱ ከሆነ ይታውት በቃ እኔም አልበላም። ወይ ድንብላል ደግሞ እሺ በቃ ትንሽ አቀራርቢ አብረን እንበላለን። እንደሱ ነው የሚባለው። እንዴ ምን ሆኖ ነው ልብስ የማይለብሰው? ለእኔ አዝኖ ነው ወይስ ሙቀት አይወድም? ወይኔ ጉዴ! እንዴት ነው እስካሁን ያላየሁት? እውነት ይሄ ያ ምናሴ ነው? ያ ኩራተኛው ምናሴ ነው እዚች ፍራሽ ላይ እንደዚህ ኩርምት ተብሎ የተኛው? ያ ዘናጩ ምናሴ ነው እንደዚህ ከጎኔ የተገኘው? ግን ምን ሆኖ ይሆን? ምን እየተሰማው ነው? ምናሴ ስሙ ራሱ እኮ ደስ ሲል። ዛሬ በጣም ነው ደስ ያለኝ። እጅግ በጣም ደስ ብሎኛል። ምናሴ እኮ አልረሳኝም። ምናሴ በደንብ ነው የሚያውቀኝ። ምናሴ ሰሜንም አልረሳው። ግን ምናሴ ምን አይነት ልጅ ነው? እኔን ማስደሰትም እኔን ማስከፋትም ይችልበታል። ግን እሱ ችሎበት ነው ወይስ እኔ በቀላሉ እየተደሰትኩለትና እየተከፋውለት ነው? የእውነት ምናሴ ግን ምን አይነት ልጅ ነው? ደስ ሲል ግን ደግሞ ሲያስጠላ። ወይኔ ጉዴ! ሲያስጠላ ነው ያልኩት። እንዴ ምናሴማ ምንም የሚያስጠላ ነገር የለውም። ፍቅር መስጠት ደግሞ ሲችልበት። ግን ምን ሆኜ ነው ይሄን ያህል በሱ ጉዳይ ሲሆንኩት? ምን ሆኜ ነው እንደዚህ ግራ የገባኝ? ምን ሆኜ ነው እንደዚህ ድብልቅልቅ ያለብኝ? ወደዚህ ስመጣ እኮ ብዙ ስሜቶቼን እጽፋቸዋለሁ ብዬ ነበር። ግን አሁን የትኛውን ስሜቴን ልጻፈው? እውነት ድብልቅልቅ ብሎብኛል። ለነገሩ ስሜት ይኖራል እንጂ እኮ አይጻፍም። ግን ደግሞ የዛሬዋ ቀን ለእኔ በጣም ልዩ ናት። ምናሴ በደንብ እንደሚያቀኝ አረጋግጦልኛል። ተንሴ እኔና? አዎ አንቺን ነው። ምን ነው? አንድ ጊዜ ላናግርሽ እችላለሁ? በሰላም ነው ግን? ይቅርታ በጣም አስደነገጥኩሽ መሰለኝ። አረ ችግር የለውም። ግን ምን ሆነ ነው? አይ ሰሞኑን ትንሽ ደብሮሽ ስላየሁኝ ምን እንደሆንሽ ልጠይቅሽ ብዬ ነው የጠበቅኩሽ። ደብሮሽ? ያኔ ከተዋወቅን በኋላ እኮ ሰላም ልልሽ ፈልግ ባላየ እያለፍሽኝ ነው እና ምን አጥፍቼ ነው ብዬ ልጠይቅሽ እኮ ነው። እንዴ እኮ እኔ አንተን ባላየ ያለፍኩ? ለምሳሌ አሁን ራሱ ባላየ ልታልፊኝ ነበር። አይ አሁን እንኳን አላየሁም ነበር። ግን ደግሞ ትክክል፣ ሰሞኑን ባላየ እያለፍኩ ነበር። የተፈጠረ ችግር አለ እንዴ? አይ ምንም አልተፈጠረም። እንዴ እና ሰላምታ እኮ ጥሩ ነገር ነው። ለምን ባላየ ታልፊኛለሽ? እየቀለድክ ነው ምናሴ? እንዴ አረ እየቀለድኩኝ አይደለም። ምን ነው እንዴ? እንደውም የሆነ ቀን መንገድ ላይ እቺ ሰላም ልልስል አንተ አይደለ እንዴ ባላየ ያለፍከኝ? ምን? መቼ? ባለፈው አርብ ቀን ከትምህርት ቤት ስንወጣ። ወይኔ ጉዴ! የዛኔ እኮ ከትምህርት ቤት ቀድሜ ነበር የወጣሁት። ተገናኝተን ነበር እንዴ?
መንገድ ላይ ቆሜ ነበር። ከዛ በኋላ አንተ ባላ ያለፍከኝ። የዛን ቀን እኮ የዛን ቀን ምን? ከትምህርት ቤት ቀድሜ የወጡት ትንሽ ስላመመኝ እዛ ያለንበት ቦታ እንዳይጥለኝ ብዬ ነው። ምን ስላመመኝ? ምን ነው ምናሴ ያመሃል እንዴ? አዎ አንዳንዴ ትንሽ ያመኛል። ለዛ ነው በቃ በጣም ይቅርታ። ቆይ ይሄን ያህል ከባድ ህመም ነው እንደሚያምህ? አይ ይሄን ያህል እንኳን አይደለም። በቃ እኔ እኮ የጠበቅኩሽ ያስደበድኩሽ ነገር ካለ ልጠይቅሽ ነበር። እሺ ስለጠራኸኝ ደግሞ አመሰግናለሁ። እኔም ስለመጣሽ አመሰግናለሁ። ደግሞ ፈጣሪ ማረ። አሜን። ምናሴ ምንድን ነው? ምኑ? በዛ ተቀመጥሽው ነው? እኔ እንጃ እንቅልፍ እምቢ አለኝ መሰለኝ። ወይኔ አምላኬ፣ ልብስሽን ወስጂብሽ አስበረድኩሽ አይደለ? ኧረ አንተ ምንም አላደረከኝም፣ ራሴ እኮ ነኝ ያለበስኩ። ወይኔ በጣም ይቅርታ፣ ማደር አልነበረብኝ መሰለኝ። ምናሴ አንተ ምንም አላጠፋህም፣ ራሴ ሆኜ መቀመጥ ፈልጌ ነው። ለምን? አላውቅም፣ ብቻ ግን ደስ የሚል ስሜት ተሰማኝና እንቅልፍ እምቢ አለኝ። ደስ የሚል ስሜት? ምናሴ ህይወቴ ላይ የተፈጠረብኝ ነገር ከተፈጠረ በኋላ እንደዚህ ደስ የሚል ሌሊት አሳልፌ አላውቅም። ይኸው ዛሬ ገና። ምን ተገኝቶ ነው ዛሬ? ምናልባት በአንተ ምክንያት ይሆን እንዴ? እኔ ምን አደረግኩልሽ ነው? በቃ እንተኛ፣ እሱ ነው የሚሻለው። እሱ ምን ሆንሻል? ይሄ ደግሞ የምደብተር ነው። አይ የዘመናት እንቆቅልሽ ስለፈታልኝ በጣም አመሰግናለሁ። የምን እንቆቅልሽ ነው? አሁንማ ተፈታ። እንቆቅልሽ መሆኑ ቀረ። እሱ ምንድን ነው? ግራ እያጋባሽ ነው። በቃ አሁን እንተኛ። ደብተሩን ማየት አልችልም? አይ አትችልም። በጣም ይቅርታ። አረ ይቅርታ ያስፈልገው፣ ችግር የለውም። በቃ እንተኛ። እንዴት አድርሻለሁ? አትጥራኝ እንዴ! ምን ሆነሻል ሀና? ቆይ አንተ ግን ስርዓት የሚባል ነገር አልፈጠረብህም እንዴ? እኔ ምን አጠፋው? ደግሞ ምን አጠፋውኝ ስትል ትንሽ አታፍረም እንዴ? ተረጋጊ እንጂ ሀና። በጧቱ እኮ አማናው ላይ ነው የሚባለው። እንደዚህ ዝም ብዬ ማወራህ ራሱ ፋኖሴ አደራ ስላለችኝ ነው። ፋኖሴ ደግሞ ምንድነው አደራ ያለችሽ? እሷ ነች በጧት ተነስታ ቤተክርስቲያን እንደምትሄድና እዚህ እንድጠብቅህ የነገረች። ምን ፈልገኝ ነው? እየቀለድክ ነው? ሙች ልሽ ሀና፣ እኔ ምን እያልሽ እንደሆነ ምንም አልገባኝም። ማን ነበር ስምህ? እንዴ ስሜ ጠፋብሽ? እንዴት ትሰማኛለህ ቡትሌ? አባቴ በአንተ አፍ የሚነሳ አይነት ሰው አይደለም።
ጎመን በጤና ላይ አገሬ ሰው ዛሬ በግራ ጎንሽ ነው እንዴ ተነሳሽው? ለምን ይወልሽና አትናገሪም? ማታ ያደረከውን ነገር በሙሉ ረስተኸው ነው? ማታ? አዎ። ምን ነው ደነገጥክ? እኔ ምንም የማስታውሰው ነገር የለም። ኧረ እባክህ ቀለድክ። በቃ ሙች ስልሽ ኧረ ራስህ ድብን በል። አይ እንግዲህ የምን በደንፋት ነው የምትናገሪ? ከሆነ እንግዲህ ይሁንሽውን ተናገሪ። አለበዚያ ወደ ቤተክርስቲያን ልሄድበት እዚህ እንዴ ፈተና አትሁኝብኝ እንጂ። ከዚህ በኋላ ደግሞ እዛ ቤት ድርሽ ትልና ውርድ ከራሴ። እዛ ቤት የመጣው እኮ ፋኖሴን ብዬ እንጂ እናንተን ብዬ አይደለም። ፋኖሴን ብትሆን ደግሞ ከዚህ በኋላ ቤት እንዳትመጣ ብላለች። እንዴ ለምን? ትላንትና ሰክረ ቤት መጥተህ ያደረከውን መቼ ማትረሳውም አይደል? ምን ቤት መጣህ? አስታወስክ አይደል? ድጋሚ እዛ ቤት ድርሽ እንዳትል። ፋኖሴ ደግሞ እዛ ቤት ድጋሚ ድርሽ እንዳይል ብላለች። እንዴ ምን አድርጌ ይሆን? ፋኖሴን ደግሞ ምን አስቀይሜያት ይሆን እንደዚህ ያለች? ትንሣኤ ምናሴ ቱት እዚህ አድረህ እንዳይሆን ብቻ። እዚህ ነው እንዲያደርኩት? ኧረ አላደርኩም። እና በጧት መተህ ነው? ምን መሰለሽ ቱት፣ ትንሣኤ አንቺ ትንሣኤ! ምን እያደረጋችሁ ነው? እዚህ አድሮ ነው? ጥሩ፣ በጣም ጥሩ ጥሩ አደረጋችሁ። ቆይ ይሄን ያክል ምን አጥፍቼ ነው? አንተማ ምንም አላጠፋህም። እኔም በጣም ነው የጠላሽኝ። እዚህ መምጣቴ ሰላም እየሰጠሽ አይደለም። አሁንማ ሁሉም ነገር አለቀ። እሱ ደግሞ ምን ማለት ነው? ምንም ያለቀ ነገር የለም። ምናሴ አሁን መሄድ ትችላለህ? ይኸውልሽ ቱት፣ ካስቀየምኩሽ በጣም ይቅርታ። ግን ደግሞ ያጠፋሁት ነገር ካለ ብትነግሪኝ ደስ ይለኛል። ምናሴ ሌላ ጥያቄ አትጠይቀኝ እባክህ ሂድ። እሺ ሄዳለሁ፣ ግን በእናትሽ ትንሱዬን አታስጨንቂያት። አረ ጭራሽም እያስጨነቀችኝ ነው ብላለች። አረ እንደሱ አይደለም። ይኸው ስታይሽ እንዴት እንደደነገጠች እያይሻት አይደል እንዴ? እሺ አላስጨንቃትም። አሁን ብትሄድልን ደስ ይለኛል። እሺ ሰላም አሉ። ፋኖሴ ግን ደግም አላደረግሽ። ደግሞ ምን አደረኩኝ? ሀንዬን እዛ አብድ ጋር መላክሽ ነው። ምን አባቱ ታዲያ? እና ዝም እንድለው ፈልጎ ነበር እንዴ? ሀንዬ እኮ ሴጣኗ ከመጣ እኮ አይጣል ነው። ይሄን አንቃ እያስለፈለፈችው ይሆናል እኮ። እንደዛ እንደማታረግ አስጠንቅቄ ነግሬያታለሁ። እሷም ቃል ገብታልኛለች። አይ ፋኖሴ ስትሰማሽ አይደለም ኖላዊ፣ ለእሷ አታስብ አልኩህ አይደል? ግን እኮ እሱም ሰክሮ ነው። ይሄን ያህል እንቆጣው እኮ አይገባም ነበር። አንተ ደግሞ ወሬ አለብህ። ይልቅ ቁጭ በልና ቁርስን በልተህ በጊዜ ወደ ስራ ሂድ። አንቺ ወርቀበልሽ ስቴጂ
ፋኖስ ምን ነው ዝም አልሽ? አይ እንደው እኮ ለቡትሌ ማዘን ነገር ሞኝ ነው። እንዴት ነው ማላዝ ነው? እሱም እኮ ሰው ነው። አይ ነው እንደዛ የስድብ አላወርዶበት ታዝንለታለህ እንዴ? ያው ሰክሮም አይደል የሚናገረውን እኮ ያውቃል። አይ ነው ላው ሆዲ አባውን ብቅል ያወጣዋል ነው። አንቺ ደግሞ እንደው ፋኖስ ነገር መጠምዘዝ ትወጂያለሽ። አሁን ይሄን ያህል እና እሱን ምን አገናኝቶ? ከአንድም ሁለት ጊዜ እኮ ሲሰድብህ ዝም ያልኩት ስለምወደው ነበር። አሁን ግን በጣም አብዝቶታል። አይ ፋኖስ ለነገሩ አይፈረድብሽ። የሰካረን ነገር አታውቂው። ሰከረም አልሰከረም አንተ እንዲናገርህ አልፈልግም። በስመ አብ ወወልድ ወመንፈስ ቅዱስ። እኔስ አስደንግጦኝ የነበረው አንቺን ገፍትሮ የጣለሽ ነው። የኔስ ምንም አይደለም። ኖላዊ ፊት ለፊት ተገናኝተን አናቱን ብዬ ከመገላግለው ብዬ ነው ሀናን የላኳት። እንደው ተራርቃችሁ ለማተራራቁ ነገር ግን እንደዚህ መሆኑ ጥሩ ነው ፋኖስ? እኔ እኮ ሰው ነው ብዬ ያቀረብኩት እንጂ ያን ያህል እኮ አልተዋለድንም አይደል እንዴ? ምንም ቢሆን እኮ የሰው ልጅ ነው። ይሄን ያህል ደግሞ ልጨክኝበት አይገባም። ኖላዊ ክፉ ልታደርገኝ እየሞከርክ ነው? አይ እንደሱ ማለት ሳይሆን ያው አለ አይደለም እንደው ወጣት ነው ቢሰክርም አይፈረድበትም ብዬ። ይልቅ አሁን ወሬውን ትተህ ምግቡን ቶሎ ቶሎ ብላና ወደ ስራ ሂድ። ደግሞ በኋላ ስራ እንዳይረፍድብ። አንቺ ግን አልተጎዳሽም አይደለም? ደህና ነኝ ኖላዊ። ይልቅ አሁን በል ብላ። ተመስገን ነው እንግዲህ ምን ይባላል። በእኔ ስቲል አቁስሽ ምግቡንም እንደው ቀንሰሽዋል። ደግሞ ለኔ ብድር መሆኑ ነው። በዚህ ካልሆነ አፈን አልችለውም። እሺ እንዳንቀዝም ብላ ብላ። ግርማዬ ምን ሆነሃል? አይ ስትመጪ እኮ ስላላየሁሽ ነው። በሐሳብ ጥርግ ያልከው ምን ነክቶክ ነው? ምንም ዝም ብዬ ነው። ወይ ወንድሜ ምን ሆነህብኝ ነው? ወጣት አይደል? ባስብ ምን ችግር አለው? እና እንደዚህ ነፍስን አስቶ የሚወስድ ሐሳብ ግርማዬ ድንብላል። ይልቅ ያንቺ እንዴት መጣሽ? እኔ እኮ ማታ ስላልመጣክ ልይ ብዬ ነው የመጣሁት። አንድ ቀን ውጪ ባደር ይሄን ያክል ትጨነቂያለሽ እንዴ? እንዴት ነው ማለት ጨነቀው? ወንድሜ አይደለክ እንዴ ነው ወይስ አርቀ እያሰብከኝ ነው? እንደሱ ማለት አይደለም። ይሄን ያህል መጨነቅ የለብሽም እያልኩሽ ነው። እኔ የምልህ ግን ግርማዬ የት ነው ያደርከው? የት አድራለሁ? እዚሁ ነው። እዚሁ? የት? እዚሁ መንገድ ላይ? አይ እንደሱ ሳይሆን ጓደኞቼ ጋር ነው ያደርኩት። አንተ ደግሞ ጓደኛ አለክ እንዴ? እንዴት ነው የማይኖረኝ? እስኪ ተወኝ ወንድሜ። ይልቅት ያሉት እውነታቸውን ነው መሰለኝ። እማዬ ምን አለች? የሌሊት ስራ አግኝቶ እየሰራ ነው የሚሆነው እያሉ ሲጨነቁ ነው ያደሩት። ወይኔ አምላኬ፣ ይሄን ያላስጨንቂያቸዋለሁ ማለት ነው? እንዴት ነው ማንጨነቀው? አንድ ቀን እንኳን ከቤት ወጥተህ ማታቅ ልጅ ውጪ ስታደር እንዴት አንጨነቅም? ለመሆኑ ግን ከነጋ ምግብ አልቀመስክም አይደል? ገና ሆነ አንዴ ነጋው። ወይ ጉድ! ስንት ሰዓት እንደሆነ እንኳን አላየኸው? ፊትህን እንኳን ውሃ ይነካው አይመስለኝም። አይገርምሽም? አለመታጠቤን ራሱ ረስቼዋለሁ። ለማንኛውም ቆንጆ ምግብ ነው ያመጣውልህ። ታጠብና እንድንበላ። አንቺ እኮ የኔ ሀሳቢ ነሽ። በጣም ነው የማመሰግነው። ወረኛ። ለማንኛውም እኔ ስላልበላው እጅህን ታጠብና አብረን እንብላ። እሺ። ቱቴ ነቃሽ? ቆንጆ ምሳ እየሰራሁልሽ ነው። አልፈልግም። እንዴ ለምን? አልፈልግ መብቴ መሰለኝ። ተቀየመሽኝ ነው አይደለ? ምን ብዬ ነው የምቀየምሽ? እንዴ እየተኛሽ ነው? ምግብ እኮ አልበላሽም። አላሰኘኝም። ቱቴ በጣም ይቅርታ አልኩሽ እኮ።
ምንም ነገር እኮ አላጠፋሽም። እሺ ቢያንስ ነገሩን እንኳን ላስረዳሽ። ትንሣኤ ምንም ነገር ማስረዳት አይጠበቅብሽም። ትሁት እባክሽ ተረጅኝ እንጂ። ስራ ነው እኮ ያደርኩት። ለምን አትተኝም? ልተኛበት። እሺ በቃ ተኝ። በጣም ይቅርታ። እንዴ የልትሄጂ ነው? ምን አገባሽ? ትሁት እባክሽ ይቅርታ አድርጊልኝ። ለምንድን ነው ይቅርታ የማደርግልሽ? ምናሴን አላገኘውም ብዬ ቃል ገብቻለሽ። እኔ ግን ቃሌን አልጠበኩም። እባክሽ ይቅርታ። መብትሽ እኮ ነው። እባክሽን ትሁት ይቅርታ አድርጊልኝ። አሁን እግሬ ልቀቂኝ በእናትሽ። አይ ይቅርታ ካላደረግሽልኝ አልለቅሽም። ምን ሆነሽ ነው ትንሣኤ? ትሁት እባክሽ ተሳስቻለሁ አልኩሽ እኮ ይቅርታ አድርጊልኝ። ከማንም ጋር ብትጋደሚ ነው አይመለከተኝም። እሺ እንዴት ትሁት? ቆይ ያላንቺ ማን አለኝና ነው ምን አገባኝ የምትይ? እንደሱማ ቢሆን እኔ አታድርጊ ያልኩሽን አታደርጊም ነበር። እሺ ይቅርታ ትሁት። እውነት ከዚህ በኋላ በፍጹም አልደግመው። አሁን እግሬ ልቀቂ ልሂድበት በእናትሽ። ትሁት እባክሽ የለመንኩሽ ነው። በእናትሽ ልቀቂኝ ወደዛ። አይ ደግሞ እቺ ልጅ ምን ሆነ ይሆን? አሟት ይሆን እንዴ ደግሞ? አሃ ወዴት ነው ደግሞ ጀመረ? ምን አባት አማረኛለህ አንተ? አርሰ የምታበለኝ ያደረከው ነው። እስኪ ዛሬ እንኳን ተለመነኝ አስገባኝ እስኪ። አይሆንም ተመለስ እባክህ። የምሰጥ ጨላ እንኳን የለኝም። እባክህ አስገባኝ። ተመለስ አልኩ እንግዲህ። እምቢ ካልክ እጀልጥሃለሁ። እጭ ምን አይነት ነው በእናታችሁ ሲያስጠላ። ጎረምሳው ናስቲ። አቤት ፈለከኝ? ምንድን ነው? ምን ፈለክ? ስልክ ይዘሃል እንዴ? እንዴ ስልክህን ጭማር ላይ ያዘውና ግባ ልትለኝ ብቻ እንዳይሆን። አንድ ጊዜ ደውልልኝና ትገባለህ። እውነትህን ነው? አዎ እንግዲህ ምን አደርጋለሁ? ይመቸኛል። እሺ ስልክ ቁጥር ንገረኝ። 09 36 ኦኬ። እየጠራ ጠራ? አዎ ጠራ። ሃሎ ኖላዊ፣ እንዴት ዋልሽ እናቴ? ደህና ነኝ። አንተ እንዴት ነህ? ደግሞ ይሄ ማን ስልክ ነው? እዚህ ከሥራ ቦታ ስልክ ተቀብዬ ነው። ደህና ነሽ አይደለም? አላመመሽም አይደለም? ኧረ አላመመኝም ኖላዊ። አንተ ግን እንዴት ነህ? አንቺ ደግሞ እኔ ምን ሆኜ ያመኛል? ታውቃለህ ደግሞ በስልክ በጣም ነው ድምጽህ የሚያምረው። ፋኖሴ ደግሞ ትቀልጅብኛለሽ አይደለም? የምሬን እኮ ነው። በስልክ ድምጽህን ሰምቼው ስለማላቅ ስሰማው ደስ ብሎኝ ነው። ኧረ ተይ ፋኖሴ፣ ኧረ ተይ አትቀልጅብኝ። በእናትህ ኖላዊ ስሞትል አንድ ዘፈን ዝፈንልኝ። እንዴ ፋኖሴ? ስሞትል እያልኩ። ኧረ ምን እየሆንሽ ነው ፋኖሴ? በቃ ቶ እንድሞት ከፈለክ አትስፈንልኝ። እኔ ምን አገባኝ? ልጅህን መላጣ ይሆንልሃል። ኧረ እንደው ምን አይነት ጉድ ነው? እሺ ቆይ አሁን እኔ ምንድነው የምዘፍንልሽ? አዎ አሁን ዝፈንልኝ። በያሽማ እንግዲህ ልጄማ መላጣ ከሚሆንብኝ እንግዲህ ምን ይደረግ እዘፍናለሁ እንጂ። እንዴት ነው ሀገሬ ወሎ ገራገሩ የሚመጀኑበት አድባሩ ደብሩ ከቅቤው ከማሩ ከሸቱ ቀምሼ
ናፍቆት ሱስ ሆኖብኝ ሲያቀብጠኝ አመሸ። አሄ ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሱስ ሆኖብኝ ሲያቀብጠኝ አመሸ። ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ ያምረው አንገቷ አይፋኖስ ያንገት አይ ነው ለው በቃ አንተ ከዚህ ውጪ ዘፈን አታውቅም አይደል? ለማንኛውም አመሰግናለሁ። በቃ ደህና ዋል። በይ እናቴ በይ እንግዲህ ሰላም ሁኝልኝ። እንግዲህ እንዴ ምን ማለትሽ ነው ፋኖሴ? በይ ቀልደኛ ነሽ። በይ ኧረ በይ እሺ ቻው። እሺ በይ ደህና ዋይልኝ። ደህና ዋይ። አሜን ደህና ዋይልኝ። እሺ በይ እሺ አሜን እሺ ዘግ እኔ ለዝገው አንተ ጭራሽ በኔ ስልክ ቺክ ታመሳስልበታለህ አይደል? አንተ ዝም በል እስቲ ሂድ ግባ ሬሳ። ይኸው ካለበለዚያ ሐሳቤን ነው የምቀይረው። ኖ ሐሳብክን ያራዳልኝ ሸው ይመቻል። ቀጠቀጥከኝ እኮ ግባ ሂድ ግባ ዶሮ ምን ይመስላል? ዛሬማ በስልኩም ጭምር ነው። እንዴ ነው ሀገሬ ወሎ ገራገሩ የሚመጀኑበት አድባሩ ደብሩ ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሱስ ሆነብኝ ሲያቀብጠኝ አመሸ። ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሱስ ሆነብኝ ሲያቀብጠኝ አመሸ። ግን አንገቷ አይ ሚስቴ አይኖላዊ ጨረሻ እንደዚህ ወጠጤ ሆንክ በፍቅር እንዴት ነሽ ወይዘሮ ሜላት? እንዴት ነህ ዮይል? ስራ ላይ አሽመቼም ማውራት እንችላለን? አዎ ይቻላል። እና እንዴት ነው ስራ? እንዴት ነው ተጠፋፋን? አዎ ጠፍተሃል። ለነገሩ ያንተ ስራ ፊልድ መውጣት ይበዛዋል። እረዳሃለሁ። ስለተረዳሽኝ አመሰግናለሁ። ስራ ግን እንዴት ነው? ቆንጆ ነው አይደል? ተመስገን ነው። በቃ ልወጣ ስለሆነ ሰላም ልበልሽ ብዬ ነው የመጣሁት። ጊዜሽን አልሻማሽ። እንዴ ሰዓት እኮ ገና ነው። አዎ ግን ከመዝሙረ ጋር ትንሽ ወደ ከተማ ወጣ ብለን ከተማዋን ላሳየው ብዬ ነው። መዝሙረ ማለት ይሄ ከውጭ የመጣው ልጅ ነው? አዎ የአቶ ዳዊት ልጅ እኮ ነው። ሉሊትም እኮ እንደዛ አለችኝ። አቶ ዳዊት ማለት የአቶ መዘክር የልብ ወዳጅ ነው። ድርጅቱ ላይም 15% ባለድርሻ ነው። ያው 15% ባለድርሻ ነው ይባላል እንጂ እሱ እንኳን ዞር ብሎ ማየው። ለምን? ውጪ ብዙ ድርጅት አለው። ያው እዚህ ላይም ሼር የገባው ከአቶ መዘክር ላለመራቅ ብሎ ነው። በመስሪያ ቤቱ ምክንያት ለመደዋወል ለመገናኘት ስለፈለገ ነው እንጂ ብዙ የተሻለ ስራዎች አሉት። እንደሱ ከሆነ ታዲያ ልጁን ለምንድን ነው ወደዚህ ላከው? መዝሙረ እንደነገረኝ ከሆነ ያው ተማሪ ስለነበረ እዚህ መጥቶ ረፍት ለማድረግ ነው የመጣው። ደግሞ ሌላም ቦታ ስለማቅ ያው ብዙ ጊዜ እዚህ ይመጣል። በጣም ጥሩ። ደግሞ በጣም ደስ የሚል ልጅ ነው። እንዴት? ወይ ጉድ! አንቺና ሉሊት አይጥና ድመት እንደሆናችሁ አቶ መዘክር ሲያወራ ሰምቻለሁ አላለኝም መሰል? እንዴ እውነትሽ ነው? ሙት ስለዩ ሉሊት ከሰማችሁ አብዳለች ወይኛ። አይ መዝሙረ እንደውም ይሻላል። እንዴ ደግሞ እኮ በእንግሊዘኛ ነው እንደዛ ያለኝ። እሱ እኮ ነው የባሰ ሉሊትን ቀንድ የሚያስፈቅላት። እንዴ ለምን? ሉሊት እኮ ፊት ለፊቷ እንግሊዘኛ ሲወራ ደስ አይላትም። ምንም የምታውቀው ነገር የለም መሰለኝ። ከዛ እኔ ደግሞ አይጥ ማን ነው ድመት ማን ነው ብዬ መጠየቅ። እሱ ምን ቢለኝ ጥሩ ነው? ምን አለ ደግሞ? ስለሱ እንኳን ብዙም አልነገረኝም፣ ግን ስገምት አይጧ እሷ ትመስለኛለች አላለኝም መሰል? ኧረ እባክሽ ይሄ ጉደኛ ልጅ። ተግባብታችኋል ማለት ነው ከአንቺ ጋር? ብቻ በጣም ደስ የሚል ልጅ ነው። ጭንቀት የሚባል የማይወድ ፈታ ያለ ልጅ ነው። ለማንኛውም እየጠበቀኝ ነው። እኔ ልሂድ። አመሰግናለሁ እዩዬ። እሺ ቻው። በቃ እሺ ሰላም ዋል። መልካም ስራ። እሺ አመሰግናለሁ። አዩል
እበልጠው የነበረና በልጦኝም ያልተቀየረብኝ ሰው ቢሆን ኢዩኤል ብቻ ነው። አንዳንድ ጊዜ ባለን ሰዓት የምናደርገው ነገር በሌለን ጊዜ ተመልሶ ይመጣል ማለት ነው። ኢዩኤል አንተ ራስህ በጣም መገርም ልጅ እኮ ነህ። ምንድን ነው የምታይኝ? ችግር አለ ባይስ ችግር አለው እንዴ? ከምታይኝ ለምን መጣሽ አትለኝም? ለምን እንደመጣሽ ስለማቅ ባልጠይቅሽ ይሻላል። እስኪ ንገረኝ፣ ለምን እንደመጣሁት? ከትንሣኤ ጋር ስላደረኩኝ በጣም ደብሮሻል። ስለዚህ ልትጮይብኝ ነው የመጣሽው? አይደለም። እርግጠኛ ነኝ ነው? አይደለም አልኩህ እኮ። ከቻልክ ሌላ የተሻለ ግምት ገምት። አይ ግምት ላይ እንኳን እስከዚህ ነኝ። ስለራበኝ እንድትጋብዘኝ ነው የመጣሁት። ማን? እኔ አንቺ? ምን ነው መቼም ካንቺ የተሻልኩ አይደለሁም አትለኝም አይደል? ካንቺ የተሻልኩኝ ነኝ ብዬ አላስብም። ምናሴ እርቦኛል። ትጋብዘኛለህ ወይስ አትጋብዘኝም? በጣም ይቅርታ ትሁት፣ ዛሬ ከነጋ ምንም አልሰራውኝም። ብጋብዝሽ ራሱ ቆቀርና ሻይ ነው። ችግር የለም ይሁን። እንደሱ ከሆነ ላምጣልሽ። እሺ፣ ግን ከዛ በፊት እናውራ። ምን እናውራ? ከትንሣኤ ጋር ያደርከው ለምንድን ነው? ለምንድን ነው ስትይ? ቀላል ጥያቄ እኮ ነው። ለምንድን ነው ከትንሣኤ ጋር ያደርከው? እኔ እንጃ፣ ብቻ ግን አንቺ እንደማትመጪ ታወቀኝና አደርኩ። እሷ ናት አይደል እንድታደር የጠየቀችን? ኧረ እሷ አይደለችም። እሷ ለምን እንዳደር ትጠይቀኛለች? የእሷን ፍላጎት መቼ አጣሁት። ለማንኛውም ሂድ በቃ፣ ሻይና ቆቀሩን አምጣልኝ። እሺ፣ ግን አልተቆጣሻትም አይደል? ኧረ እኔ ምንም አልተናገርኳትም። አመሰግናለሁ። በቃ ሻይ ላምጣልሽ። እና ኑሮ እንዴት ነበር? ኑሮ አሪፍ ነበረ። እንዴት ነበር አንተ? ተጠፋፋ የሪል ደረስ ነው እንዴ? ኢዩኤል እንዴት ነሽ? አለ እግዚአብሔር ይመስገን። እንዴት ነህ? ወሬ ይዘን እኮ ሳናሽ ታልፊ ነበር። ደግሞ ወይ ሰዓት ወዴት ነው? ሉሊት እኮ ሱቅ ልካኝ ነው። አይ ሉሊት፣ ግፍ የሚባል ነገር እኮ አፈራ። የቢሮ ስራው ሳይበቃ አሁን ደግሞ ሱቅ ትልቅሻለች። አረ ችግር የለውም፣ እንዲያው መንቀሳቀሻ ይሆነኛል። ለማንኛውም ጥሩ ነው። በቃ ደርሰሽ ነይ፣ እኛም ጨዋታ ይዘናል እዚህ። እሺ፣ ግን ጓደኛ አያወራም እንዴ? የእኔ ነገር እኮ ለካ አላስተዋወቅኳችሁም። ተዋወቁ እንጂ። ሀና እባላለሁ። አንተ ደግሞ መዝሙር። እንዴ እግዚአብሔርን ያልነገርኳት። አራት አፈጥብኝ እንዴ? ታዲያ እንዴት አወቀችኝ? እኔን አላወቅኝም? ቆይ እንተዋወቃለን እንዴ? እየቀለድክ ነው? ሀና ከዚህ በፊት ተገናኝታችሁ ታውቃላችሁ እንዴ? አዎ በደንብ። መዝሙር እንኳን በቀላሉ ሰው የሚረሳ አይነት ሰው አይደለም። የምርህን ነው? ግን መዝሙር አታውቃትም ከዚህ በፊት? I don't think so። ከሰው ጋር ተመሳስሎብሽ እንዳይሆን። እና ምንስ ቢመሳሰልብኝ ስሙ ይመሳሰልብኛል? ይቅርታ፣ ግን የት ነበረ የምንተዋወቀው? እንደውም በቃ ተውት፣ አላዝጋችሁ። እኔም ሉሊት ስለምጮህብኝ ልመለስ። እንዴ የት እንደምንተዋወቅ ሳትነግሪኝማ ወዴትም አትሄጂም። በቃ ተው። እንዴ ለምን? የት እንደምትተዋወቁ ንገሪው እንጂ። የማስታወስ ችሎታ አሪፍ ነው ብሎ የለ አስቦ ይድረስበት። አይ ሀና፣ እንደ እናትሽ እንቆቅልሽ ትወጃለሽ። ለማንኛውም በቃ እንውጣኛ። ሆምወርክ ሰጠሽኝ ማለት ነው? እንደዛ አድርገው ውሰደው። በቃ እኔ ስለምቸኩል ልሂድ። በቃ እኛም እንሄዳለን። ይቻላል። ፋኖሴን ምን አስቀይሚያት ይሆን? ሰክሬ ሄጄ ከሆነማ ብዙ ያልሆነ ነገር ዘላብጄ ይሆናል። አንዷን ዘመዴን ምን ተናግሬ አስቀይሚያት ይሆን? ፋኖሴ ማለት እኮ ሲርበኝ አጉራሽ፣ ስታረዝ አልባሽ፣ ስታመም ደራሽ፣ ስቸገር ጠያቂ ናት። ምን ተናግሬያት ይሆን እንደዚህ በመልክተኛ አይኔን ማየት እንደማትፈልግ የነገረች? ወንድም እኔ ነው። ደህና አደርክ? እግዚአብሔር ይመስገን።
ይቅርታ አስደነገጥኩ እንዴ? ቡትሌ ማለት አንተ ነህ አይደል? ሆንኩኝ። አሁንማ ሆንኩኝ ማለት ምን ማለት ነው? ከዚህ በፊት አልነበርክም እንዴ? ትናንት ያው ትናንት፣ ዛሬ ላይ የሚፈጥረው ምንም ለውጥ የለውም። እኔ ምነው አንቺ ግን ማን ነሽ? ፋኖስ እባላለሁ። እዚህ ሰፈር በቅርብ ነው የመጣሁት። እና ልትልኪ ይፈልገሽ ነው? ኧረ አይደለም። ትላንትና አከራዬ ስላንተ ሲያወሩ ሰምቼ ስላሳዘንከኝ ነው የመጣሁት። እንዴ ምን ነግረውሽ ነው ይሄንን ያህል ያዘንሽልኝ? ቀን ሁሉም ሰው እንደፈለገ ሲልክክ ይውላል። ከመሸ በኋላ ግን ማንም ሰው ቤቱ አስገብቶ አስጠግቶ አሳድሮ ካያውቅም ሲሉኝ ስለነበር ነው። መቼስ እኔን የማሳደር ግዴታ የለባቸውም አይደል? ቆይ አንተ ግን ቤተሰብ ምናምን የለህም? እግዚአብሔር ይመስገን የለኝም። እንዴ ቤተሰብ ስለሌለ ነው እግዚአብሔር ይመስገን የምትለው? ለተሰጠንም ለተወሰደብንም ነገር እኮ እግዚአብሔር ይመስገን ማለት የሁሉም ፍጡር ግዴታ ነው። እኔ በቅርብ ነው ከአረብ ሀገር የመጣሁት። እዚህ ሀገር ምንም ዘመድ የለኝም። የማይከፋህና ቅር የማይልክ ከሆነ አንተም ታናሽ ወንድሜ እኔም ታላቅ እህትህ ብሆን ደስ ይለኛል። አይ እንደሱ ይሆናል ብለሽ ነው? ቅር ካለ ሊቀር ይችላል። ያው ግን እኔ ስላለህበት ሁኔታ ስነግሩኝ ትንሽ ስለደነገጥኩኝ ነው የመጣሁት። ያው ነው። አንቺስ በጊዜ ብዛት ብትቀየሪብኝስ? ኧረ በስመ አብ በል። እኔ ለምን ብዬ እቀየራለሁ? ሰው ከስህተት ብረት ደግሞ ከዝገት አይነጻም የሚባል ብሳሳትስ? እንዴ ስህተት ብሰራስ ምን ችግር አለው? ደግሞ እኮ አብረን እንኑር እያልኩኝ አይደለም። አንተም ለራስህ የሚሆን በአቅመ ቤት ትከራያለህ፣ እኔ ደግሞ የምችለውን የወር ክፍያህን እከፍልልሃለሁ። እግዚአብሔር ያክብርልኝ። እኔ ብቸኝነት ይሻለኛል። እኔ እንግዲህ እንዴት ሰው መርዳት እንዳለብኝ አላውቅም። በቃ ቅር ካለ እሱን ተው። ግን ባይሆን እችን ነገር ተቀበለኝና ብላ። ደግ ግን ውሃ ይኖርሻል? እቤት አለ። ቤት ሄደን መብላት እንችላለን። እሺ እንሂድ። ይኸውልህ ወንድሜ አንተ ገና ወጣት ልጅ ነህ። እንደዚህ መሆን አይጠበቅብህም። ሁሉም ነገር ይስተካከላል። እሺ ጽድቁ ቀርቶብኝ በቅጡ በኮነነኝ አሉ። ምን አለ የተሻለው ቀርቶ የሚገባኝ እንደሰጠኝ። እንደሱ አይባልም። አሁን እንሂድና ቤት እንብላ። እሺ አሁን ምንድነው የማደርገው? ሂጄ ይቅርታ አልጠይቃት ይሆን? ፋኖስ ይህንን ያህል ባልበድላትማ መልእክተኛም አትልክብኝም ነበር። ምን አለ ፈጣሪ ይህንን አረቄ ብትከለክለኝ። ይሄው መጨረሻዬ ሰውን ማስቀየም ሆነ። አይ አምላኬ፣ ባልጠፋ ሰው እንዴት ከፋኖሴ ጋር ወደ እነሱ ቤት ሲሄድ እግሬን ስብር ማድረቃቅቶ ነው። እንደው ስብርብር እንክትክት ብታደርገው ፈጣሪ ምን አለበት? ወደ እነሱ ቤት ባትሰደኝ ምን አለበት አምላኬ? ትንሱ እንዴት ዋልሽ? ምናሴ እዚህ ምን ትሰራለህ እንዴ? አንቺን ለማየት እኮ ነው የመጣሁት። ምንድን ነው የምታየው? ጠዋት እኮ በዛ ሁኔታ ውስጥ ሆነሽ ጥዬሽ ሂጂ ሳላይሽ ማደሩ ትንሽ ጨንቆኝ ነው። ለዛ ነው ላይሽ የመጣሁት። ይኸውልህ እኔ ደህና ነኝ፣ ምንም አልሆንኩም። ማውራት እንችላለን? ለምን? እኔ እንጃ፣ ግን ትንሽ ብናወራ ደስ ይለኛል። ምናሴ እባክህ ስለፈጠረ ፈተና አትሆንብኝ። ይሄን ያክል ግን ምን አድርጌ ነው ፈተና የሆንኩብሽ? ቆይ እውነት ሳይገባ ቀርቶ ነው? እባክሽ ትንሱ ንገሪኝ። ጭራሽ ቁጭ ብለህ ትነዘንዘኛለህ እንዴ? እባክህ አሁን ሂድ። እኔ ያልገባኝ እናንተ ግን የገባችሁ ነገር አለ። እሱን ነገር ማወቅ ፈልጋለሁ። ምናሴ ትሁት እኮ በጣም ትወድሃለች። አልገባኝም። ምናሴ ሁሉንም ነገር እንደምታውቅ በደንብ አውቃለሁ። እንዴ የቱት እኔ መውደድ እዚህ ከመምጣቴ ጋር ምን ያገናኘዋል? ቆይ አንተ አስተዋይ አልነበርክ እንዴ? ምን ሆነሃል? ትንሱ አንቺ ስትሆኝ አስተዋይ አልነበርሽ እንዴ? ቆይ ለምንድነው ጭንቀቴ የማይገባሽ? ምናሴ እውነት እኔ በጣም ግራ እየገባኝ ነው። መሞት ይሁን ወይስ መኖር ያለብኝ በጣም ግራ እየገባኝ ነው። አንድ ነገር ብቻ ላስቸግርሽ፣ ከዛ በኋላ ግን አጠገብሽ ድርሽ አይደለም። እሺ ምንድን ነው? እንደዚህ ሆንሽው በምን ምክንያት እንደሆነ ብቻ ንገሪኝ። ምን ይጠቅመዋል? አላውቅም፣ በቃ ማወቅ እፈልጋለሁ። እሺ ግን ደግሞ አንተም ሊስትሮ እንደምትሰራ አውቃለሁ። ስለዚህ ለምን እዛ ቦታ ላይ እንደተገኘ ትነግረኛለህ? እሺ ተስማምተናል። ከዛ በፊት ግን ሌላ አንድ ነገር እፈልጋለሁ። ምንድን ነው እሱ? ምግብ ስትሰራ ጎበዝ እንደሆንክ ከአሁን በፊት ነግረኝ ነበር እና ስለዚህ አንተ የምትወደውን ምግብ ሰርተህ እንድታበላኝ እፈልጋለሁ። ትንሱ ግን እኮ መሽቷል። እሺ ከመሸብህ ሂድ፣ ግን ደግሞ ተመልሰህ እዚህ እንዳትመጣ። እሺ በቃ ሰርቼ እንበላለን። ከዛ ግን ሁሉንም ነገር እናወራለን።
እሺ አመሰግናለሁ። እቃዎቹ ያውል ማቀራረብ ትችላለህ። እሺ እና ታዲያ how did you get Addis? It was amazing. It doesn't feel like Addis. It feels like Rome. ይሄን በጣም የሁሉ እንከን ነው የመጣው እባክህ። እኛም አልገባንም። ከተማችንን ይሄን ያልከወደድካትማ በቃ እዚሁ መቅረት ነው። ምን ከተማው እኮ ያለ ቤተሰብ ባዶ እኮ ነው። ማለቴ የትም ብትኖር የመኖር ምክንያት የሚሆነው ቤተሰቦች ናቸው። እንደምታውቀው ደግሞ የቤተሰቦች እዚህ አይደለም ያሉት። ስለዚህማ ትንሽ እንጆይ አድርግና ወደ መጣሁበት እመለሳለሁ። እንደሱ ነው ያሰብኩት። አዎ አሁን ግን ትልቁ ችግር ምን እንደሆነ ታውቃለህ? ምንድን ነው? የማውቀው ነገር በሙሉ የለም። ሁሉም ነገር ጠፍቷል። በምን መዝናናት እንዳለብኝ እራሱ አላውቅም። ብዙ ፓርኮች ተገንብተዋል። ታዲያ እዛ ሄደህ ለምን ሪላክስ አታደርግም? You gotta be kidding me, bro. የምሬን እኮ ነው። ዘና እንደምትል እርግጠኛ ነኝ። Bro, I came from a country where there is a lot of artificial things. I need to see some natural things. አንተ እኮ ትናገረዋለህ አይገልጽም። እና ታዲያ እሺ ምን ይሻላል? I don't know. ግን እዚህ ሀገር እያየሁት ያለሁት ነገር ወደ መጣሁበት ሀገር ተመልሼ እንዴት ነው የሚያደርገኝ? እንዴት? ጊዜ የሚሰጥ ሰው የለም። ኢቨን እንኳን መንገድ እንኳን ብትጠይቅ የሚነግር ሰው የለም። ይሄ ደግሞ this is the same lifestyle as my own. So ሁሉም ነገር እዛ ካለ ምን እሰራለሁ እዚህ? እሱስ ልክ ነህ። ሁሉም ሰው ሩጫው ላይ ነው። ግን እኮ እንዲህም ተሩጦ ምንም ጠብ ያለ ነገር የለም። እንደውም የሰውን እንቅስቃሴ ሳይ ምን ትዝ እንዳለኝ ታውቃለህ? ምን ትዝ አለ? አልፎ አልፎ ጊዜ ሳገኝ ግጥም ማንበብ እወዳለሁ እና የሆነች ግጥም ነበረች በእውቀቱ ላይ የወሰድኳት። ምን አይነት ግጥም? I don't think I could remember this, but let me try. I think I saved it on my phone. It says ወደ ምን የሚያደርሰው መንገድ ትላለች። እርሷ ራሱ በጣም ነው የምወዳት። ቸኳይ የሚመስለው ፈጣን የሚመስለው በዘመናዊ መኪና በፋሽን መጫሚያ ወይም በባዶ እግሩ ሽውልም የሚለው ይሄ ሁሉ ምሁር ይሄ ሁሉ ማይም መንገዱን የሞላው ከታችም ከላይም ሲመላለስ እንጂ ሲደርስ አይታይም። በጣም ይገርማል። እኛ እዚህ እየኖረን ልብ ብለን የማናውቃቸውን ጻፊዎች አንተ ግን ጽሁፎቻቸውን ስልክ ላይ ሴቭ አድርገህ አስቀምጣል። ገራሚ ሰው ነህ። እና አሁን የሰውን እንቅስቃሴ ሳይ ትዝ ያለኝ እሱ ነው ታውቃለህ። በደንብ አድርጎ ነው ህዝቡን የተረዳው። እንዳደረገዋል። ህይወትን ለማሸነፍ መታገል ነው እንግዲህ። በነገር ላይ ዩኤል በእውቀቱ በጣም የሚደንቅ ሰው ነው። አንድ ሁለት ጊዜ እኔ ያለሁበት ሀገር መጥቶ ስቴጅ ላይ ለመካፈል እድሉን አግኝቼ ነበር። በጣም ይገርማል። Yeah, but I couldn't tell you how could he manage the stage management. He's so perfect on it. Cheers. Cheers, bro. እንዴ ይሄን ያህል ምን ሆነ ነው? አንተ ደግሞ ለምንድን ነው የማልጠይቅህ? እሺ በቃ ራስህን ጠብቅ። ችግር የለውም። ወይ ምናሴ ደግሞ ችግር የለውም አልኩህ እኮ። ቻው። እሺ በቃ። ምንድን ነው ሀና? አልመጣም አትጠብቁኝ ነው የሚለው። እንዴት ዛሬም ማለት እንዴ? ትናንትም እኮ እዚህ አላደረም። ዛሬ ደግሞ ከነጋ ጀምሮ አላየሁትም። ቆይ ግን ልጄ ምንድን ነው የሆነብኝ? እንዴ ምናሴ ውጭ ነበር እንዴ ያደረው? እንዴ ታዲያ ድንብላል አግኝተሽው ነበር አይደል? አዎ ስራ ቦታ ሄጄ ነበር። እየዋሸሽኝ ነው አይደል? አዎ አባቴ ድፍት ያርቆኝ አግኝቼው ነበር። እና ምን አለሽ? እንግዲህ ከጓደኛዬ ጋር ነው ያደርኩት። ማታ ግን እመጣለሁ ብሎኛል። ወይኔ ልጄ ምን ሆኖብኝ ነው ግን? ከጓደኛው ጋር ከሆነ እኮ ችግር የለውም። አንዴ ምናሴ ከመቼ ጀምሮ ነው ጓደኛ ኑሮት የሚያውቀው? እንኳን አሁን ያኔ በደህናው ጊዜ እንኳን አልነበረው። እና የት ሊያደር ይችላል? በቃ እንደፈራሁት የሌሊት ስራ ጀምሮ ነው የሚሆነው። እንደው ግን ምንድን ነው የሚሻለኝ? የሌሊት ስራ? የሌሊት ስራ ደግሞ ምንድን ነው? እኔ ምን አውቃለሁ። ብቻ የቤቱን ችግር አይቶ ተጨማሪ ስራ ፈልጎ ነው የሚሆነው። እኔ ግን እንደሱ አልመሰለኝም። ማለቴ ጠዋት ሳየው እየሰራ ያደረ ሳይሆን ተኝቶ ያደረ ነው የሚመስለው። ግን እርግጠኛ ነሽ ድንብላል ምናሴ ደህና ነው? አዎ አባቴ ድፍት ያርጉኝ በጣም ደህና ነው። በቃ እሺ እማዬ አንቺ ተረጋጊ።
ምኑን ተረጋጋሁት? እኔ ልጆቼ እኮ እንጀራ ፍለጋ ውጭ ተበተኑ። ጭንቀትሽ እኮ ይገባኛል፣ ግን ደግሞ ወንድምና እህቴን አውቃቸዋለሁ። ጠንካራ ናቸው እማዬ። እንደው ምን አይነት ነገር ነው ግን ዘንድሮ የወረደብኝ? እትዬ ባኮትን ይረጋጉ፣ ካልሆነ ነገ ሂጅ አየዋለሁ። እንደውም ይዤው እመጣለሁ። አዎ እማዬ፣ እኔ ከስራ አስፈቅጄ ወጥቼ ቢሆንም አየዋለሁ። እስኪ ይሁን ምን አደርጋለሁ። አንድ ጊዜ ማዕት ወርዶብኛል። እያማረርኩ መስሎሽ ነው እማዬ? እሺ በቃ ተረጋጊና የጀመርሽውን ስራ ጨርሽ። እሺ ይሄ ስልክ ያስደወለ ልጅ እንደው ሊበላኝ አልደረሰም መሰለሽ? የምን አባቱ አውቅለታለሁ። ምንድን ነው ያለኝ? ይሄ የዱርዬዎች ንግግር ነው። አዎ አንተ ነህ ወይ በኔ ስልክ ቺክ የምትጠብሰው አላለኝም? ይጠብስ ይጥበስ። አንተ እኮ ነው ጥፋተኛ። አስረግዣት ቤት ተኝታለች ብለህ ብትነግረው እኮ እንደዚህ የለም ነበረ። ቡትሌ ሰማኛለህ? ቡትሌ አሁን ቤት ይለቃል ይምጣ። አይ ፋኖሴ ደግሞ ያየሽው እንግዲህ ወንድ ልጅ ተንበርክኮ ወጣት ነው ይቅርታ እያለ ነው። በቃ እኔ በቅቶኛል። ፋኖሴ እኔ ሳጠፋ አንቺ ይቅር ስትይኝ፣ እኔ ሳጠፋ አንቺ ይቅር ስትይኝ አይደል እንዴ ኖር ነው? ቆይ ዛሬ ምን ነገር ተገኘ ፋኖሴ? እኔም ቢሆን የተናገርከኝ ይቅርታ አደርግልህ ነበር። ጭራሽ አንተ አልፈህ ተርፈህ ኖላዊን ተናገርከው አይደል? ቆይ እስቲ ተረጋጊ። እኔ እኮ አልተቀየምኩትም። ኖላዊ ይሄ የመቀየምና ያለመቀየም ጉዳይ አይደለም። ይሄ የክብር ጉዳይ ነው። ማንም ሰው ደግሞ ባሌ እንዲናገርብኝ አልፈልግም። ፋኖሴ እኔ እኮ ስጠጣ እንደው የምናገረውን አላውቅም። እንደው እውነቱን በጣም አስከፍቼው ከሆነ በድዬው ከሆነ እንደው ድፍት ብዬ ልጠይቀው ፋኖሴ። አልፈልግም አልኩ። እኔ የባሌን ክብር ለምኜክ ሳይሆን እኔ እንደማከብረው አውቃ እንድታከብረው ነው የምፈልገው። ኧረ እስቲ ተረጋጊ ፋኖሴ። ይሄ ልጅ እኮ ወጣት ነው፣ ሊያጠፋ ይችላል። ኖላዊ አንተ በዚህ መሀል አትግባ። ይሄ ጉዳይ እኔና የሱ ጉዳይ ነው። ቡትሌ ቆይ ግን ለአንተ እንደዚህ ነበርኩ? ላደረግኩልህ ነገር ይሄ ነበር የሚገባው? እኔ ምን እንዳጠፋሁ አላውቅም፣ ግን ደግሞ በመልእክተኛ እኔን ማየት እንደማትፈልጊ ስሰማ ጥፋቴ ትልቅ እንደሆነ ተረድቻለሁ። እባክሽ ፋኖሴ ይቅርታ አድርጊልኝ እባክሽ። ቡትሌ ከአንዴም ሁለት ጊዜ ፊት ለፊቴ በቀልድ እያስመሰልክ ኖላዊን ስትዘልፈው አይቼዋለሁ። ከአሁን በኋላ ግን ይበቃል። በቃ ፋኖሴ ይኸውልህ ቡትሌ እኔ አሁን ክፉ ነገር መናገር አልፈልግም። ቤቴን ለቀህልኝ ውጣ። ድጋሚ ደግሞ እዚህ ቤት እንዳትመጣሽ። ለዚህ ነበር መኖር ያስተማርሽኝ? ለዚህ ነበር ዳግም ህይወት እንዳለ ያስተማርሽኝ? ፋኖሴ ለዚህ ነበር ከወደቁበት ያነሳሽ? ምንም ነገር ለመስማት ፍላጎት የለኝም አልኩ። ለምን አትጣልኝም? መልሰሽ የምትጥይኝ ከሆነ መጀመሪያ ከወደቁበት ልታነሽኝ አይገባም ነበር። ምንም ነገር አልፈልግም። በቃ ውጣ። እሺ ፋኖሴ እወጣለሁ። ግን ፋኖሴ እንድታውቂ የምፈልገው ነገር አንቺ ለኔ እናቴም እህቴም ጓደኛዬም ብቻ ምንም በቃ ሁሉ ነገር የነበርሽ። ስለ ሁሉም ነገር አመሰግናለሁ። በጣም ይቅርታ። የተውም እውነት በድዬህ አስከፍቼም ከሆነ በጣም ይቅርታ። እስካሁን ላደረግልኝ ነገር በሙሉ አመሰግናለሁ። ይቅርታ። ሰላም ነው። አይ ፋኖሴ ግን እንደው ደግማ አላደረግሽም። ይሄ ልጅ እኮ ብዙ ጊዜ ታዘቢዋለሁ። አፉ ይለፈልፋል እንጂ እኮ ልቡ ንጹህ ነው። ኖላዊ ቢሆንም አንተ መናገር አልነበረበትም። ታዲያ እኔም እንደዚህ መች ከፋኝ ብዬ ነገርኩሽ። ለማንኛውም ትንሽ ጊዜ ይቀጣና ከዛ በኋላ ራሴ እጅ ያገኘዋለሁ። ለትንሽ ጊዜ ግን ፊት ላሳየው አይገባም። እንግዲህ እኔ ካልሽ ምን አደርጋለሁ?
እንደው ግን ፋኖሴ ተናገር ካልሽኝ ግን መሆን የሌለበት ነገር ነው። እውነቴን